ለኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ ንጥቀት በ2025 ይሆናል። በ23 መስከረም ከተባለ እንግዲህ ጊዜው አለፈ። መስከረም 23 እና እንደዚሁም 24 ተብሎ ነበር በጆሹዋ መሰረት እና ጆሹዋ እንደም እኔን እግዚአብሔር ለኔ ነግሮኛል አሳይቶኛል በዚህ ቀን መሆኑ አይቀርም ብሎ ሚዲያ ላይ ወጥቶ በተከታታይ ሲያወራ ነበረ። እንደውም 7 ቀን ቀረ ምናምን እየተባለም ተወርቶ ነበረ። ወይም እሱ እየወጣ በየሚዲያ መጀመሪያ በቀረበበት ሚዲያ ሁላችንም ገብተን ማየት እንችላለን። ሴንቲዊንዝ የሚባል ሚዲያ ነው። 2 መንትዮች ቃለ መጠይቅ የሚጠይቁበት ሚዲያ ነውና እዛ ሚዲያ ላይ ወጥቶ ጆሹዋ የተባለ አንድ ሰው ሰሞኑን መነጋገሪያ ሆኖ ነበረ እና ንጥቀት ይሆናል ብሎ የተናገረው ቀን አለፈ። ከዛም በኋላ ደግሞ ጆሹዋ እንግዲህ ወይ ይቅርታ ይጠይቃል ወይንም ደግሞ እንግዲህ ንስሐም ይገባል ተብሎ ሲጠበቅ አሁን ደግሞ ይቅርታም አልጠይቅም ብሎ ሚዲያ ላይ ብቅ ብሏል ማለት ነው። እና ድጋሚም ሌላ ቀነ ቀጠሮ ሲሰጥ እንመለከታለን። እና ጆሹዋ ሐሰት አይደለም የተናገርኩት እውነት ነው። ስለዚህም ይቅርታ አልጠይቅም ብሏል። በሱ ንግግር መሰረት ይቅርታ የማይጠይቅበት ምክንያት ከዚህ በኋላ ንጥቀት በዚህ ጊዜ ይሆናል የሚል ሰው አይመጣም። ሲጀመር ከዚህ እኔ የተናገርኩት ነገር የመጨረሻ ነገር ነው። ከዚህ በኋላ ንጥቀት ይሆናል ብሎ የሚመጣ ሰው ጊዜ ቀጥሮ የሚመጣ ሰው አይኖርም። እኔ የተናገርኩት ደግሞ ይሄ ጊዜ የመጨረሻ ጊዜ ነው። የተናገርኩት ጊዜ የመጨረሻ ጊዜ ነው። ትንቢቴ ግን ሐሰት አይደለም። እና እኔም ራሴ በ23 እና 24 ላይ ጠብቄ ሰርፕራይዝ ነው የሆንኩት ነው የሚለው በሚዲያው ላይ። እኔ ራሴ ተደምም ያለው ንጥቀት ባለመሆኑ እና ለምንድነው ብዬ ጠየቅኩ አምላኬን ይላል። በመጠየቅበት ጊዜ ላይ እግዚአብሔር ደግሞ በጠዋት መልእክት ሰጠኝ። መልእክቱ ምንድነው? እንግዲህ 23 እና 24 ነው ያልኩ እንጂ በየትኛው ካላንደር እንደሆነ አልነገርኩም አይነት ነገር ነው። እና እግዚአብሔር የሚጠቀመው ካሌንደር አለ ሰውየው። እንግዲህ እግዚአብሔር የሚጠቀመው ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ያገለግል የነበረው ካሌንደር ነው። እሱም የጁሊያን ካሌንደር የሚባለውን ነው። እና በዛ አቆጣጠር መሰረት ነው ብሎ ሰውየው እርፍ አለ። እና ሰውየው ብዙ ነገር ነበር የተናገረው። ስለ አቆጣጠሩ ብቻ አይደለም። የአይሁድ አዲስ ዓመት በዓል ሲያከብሩ ይሆናል። የመለከት በዓል የሚባለው በዓል ሲከበር ነው ይሆናል ያለው ሰውየው። ከመለከት በዓል ጋር አያይዞ ነው። ሰውየው ብቻ እንዳልሆነ ከዚህ በፊት ተነጋግረንበታል። እና የአይሁድ ደግሞ ይሄ የመለከት በዓል የሚባለው ወይንም ደግሞ አዲስ ዓመት ተከብሮ አልፏል። አሁን በዛ ጊዜ ላይ አልፏል። ነገር ግን የአይሁድ በዓል ቢከበርም ንጥቀት አልሆነም እስካሁን። ሰውየው ግን አሁንም ሌላ ሐሳብ ይዞ እግዚአብሔርን በመጠየቅበት ጊዜ በእኛ አቆጣጠር ሳይሆን ወይም በግሪጎሪያን ካሌንደር በሚባለው ማለት ነው፣ በሱ ሳይሆን በጁሊያን ካሌንደር ነው ብሎ መጥቷል ድጋሚ። ይህ ሰው ደግሞ ኢትዮጵያዊ ቢሆን አሁን ደግሞ በኢትዮጵያውያን አቆጣጠር ነው ብሎ መምጣቱ የማይቀር ነገር ነው። እና እንደዚህ አይነት ሰዎች ከዚህ በፊትም ነበሩ፣ አሁንም አለ። እሱ ግን አሁንም መሆኑ የማይቀር ጉዳይ ነው። በእኛው በግሪጎሪያን ካሌንደር አለ። በግሪጎሪያን ካሌንደር በ7 እና 8 ይሆናል። አሁንም ንጥቀት እንግዲህ ወደፊት ቀነ ቀጠሮ ሰጥቷል። ያም ቀን ሩቅ አይደለም። ነገር ግን እንደዚህ እያለ ቀነ ቀጠሮ እየሰጠ ይሄዳል። መጽሐፍ ቅዱስ ላይ ግን በደንብ መታወቅ ያለበት ነገር አለ። እንደውም እሱ ሲል
ሰዎች ንጥቀት የሆነ ጊዜ ይሆናል ወይም ደግሞ ለንጥቀት የተመደበ ጊዜ ሰዎች የሚያውቁት ጊዜ የለም፣ ንጥቀት በድንገት የሆነ ጊዜ ላይ ነው የሚሆነው የሚለው አስተሳሰብ መጽሐፍ ቅዱሳዊ አይደለም ይላል ጭራሽ። እና መጽሐፍ ቅዱሳዊ የሆነው አስተሳሰብ ንጥቀት የተወሰነለት ጊዜ አለ፣ ወይንም በሱ አነጋገር በ20 ምናምን አለ አሁን በ7 እና በ8 እንደሚለው ቀነቀጠሮ እየሰጠ በግምታዊ ቀነቀጠሮ መሰረት ይሆናል እንደሚለው እያደረገ ነው ሰውየውን። እና ንጥቀትን በተመለከተ መጽሐፍ ቅዱስ ላይ ከንጥቀት ጋር በተያያዘ ጊዜ ሲቀመጥ አናስተውል። ንጥቀት እንደ ስሙ ንጥቀት ነው እንጂ ጊዜ ካለውማ ንጥቀት አይሆንም ብለናል ከዚህ ቀደም። ጊዜውን፣ ቀኑን፣ አመቱን ሁሉ ነገሩን የምናውቅ ከሆነ ምኑን ንጥቀት ሆነ? ንጥቀት የሚባለው ትርጉምም ያጣል። ምክንያቱም ሰው ተዘጋጅቶ የሚሄድ ከሆነ ተዘጋጅቶ ማለት እንግዲህ አሁን ልነጠቅ ነው እያለ የሚሄድ ከሆነ ይሄ ንጥቀት ሳይሆን ሌላ ነገር ነው። ተዘጋጅቶ የሚሄድበት ጉዳይ ስለሆነ ንጥቀት እንደ ስሙ ነው። ሰው በየሆነ ስራ ላይ እያለ የሆነ ቦታ ላይ እያለ ሳይታወቅ ድንገት የሚወሰድበት ጉዳይ ነው። እንደ ስሙ መወሰድ ነው ወይንም ደግሞ መነጠቅ ነው። ከዚህ በፊት እንደ አየናቸው ምሳሌዎች አንድ ሰው ስልክ መንገድ ላይ በቃ ልነጠቅ ነው እያለ ስልክ ይዞ አይሄድም አይደል እንዴ? ወይም ደግሞ ሌባ ስልክ በሚነጥቀን ጊዜ በቃ ልነጥቅ ነው እያለ መጥቶ አይሰርቅም። ያንን ስልክ ነጥቆ ይዞ አይሄድም። ነገር ግን ሌባ ድንገት መጥቶ ያንን ስልክ ነጥቆ ነው የሚሄደው እና ከዛ ጋር ተመሳሳይነት አለው። ንጥቀት ድንገት መነጠቅ፣ ድንገት መወሰድ ነው። በተለያየ ሁኔታ ውስጥ እየኖርን አንዳንዱ ስራ እየሰራ፣ አንዳንዱ የተለያየ ቦታ ላይ፣ አንዳንዱ ተኝቶ ሊሆን ይችላል። እንደዚህ ባለበት ሁኔታ ድንገት የሚወሰድበት ጉዳይ ነው ንጥቀት የሚባለው ጉዳይ። በመጽሐፍ ቅዱስ ላይ ንጥቀትን በተመለከተ የትኛውም ስፍራ ላይ ጊዜ፣ ዓመተ ምሕረት ምናምን የተጠቀሰበት ቦታ የለም። በየትኛውም ስፍራ የለም። መጽሐፍ ቅዱስ ላይ አልተጻፈም። መጽሐፍ ቅዱስ ላይ ከተጻፉት ንጥቀትን በተመለከቱ ጥቅሶች ተመልክተናል። ንጥቀት በምን አይነት ሁኔታ የሚደረግ ክስተት እንደሆነ ማለት ነው። ከዚህም ዮሐንስ ወንጌልን አይተን እንደዚሁም ደግሞ የቆሮንቶስና የተሰሎንቄን መጽሐፍ ተመልክተናል። እንዲሁም ደግሞ በትክክል በግልጽ ባይሆንም ብለን እነ ራእይ መጽሐፍንና የተለያዩ መጽሐፍት የአዲስ ኪዳን መጽሐፍቶችን ተመልክተናል። ምክንያቱም ብሉይ ኪዳን ላይ ሲጀመር አይደለም የንጥቀት ሐሳብ የቤተ ክርስቲያን ሐሳብም የተጻፈ የለም፣ ወይም ግልጽ ነው የወጣ ነገር የለም። ማንም የሚረዳበት መንገድም የለም። ትንቢታትም ሲነገሩ አብዛኛው የተነገሩት ከእስራኤል ጋር የተያያዘ ነው። ምናልባትም አለ ተብሎ ወይም ታሳቢ ተደርጎ ቤተ ክርስቲያንን ባይነካም ያው በዘረ ሐሳብ ይባረካሉ ብሎ ለአብርሃም የተናገረው ከቤተ ክርስቲያን ጋር መተን ልናገናኘው እንችላለን እንጂ ስለ ቤተ ክርስቲያን ራሱ የተነገረ ምንም አይነት ነገር የለም ብሉይ ኪዳን ላይ። ብሉይ ኪዳን ውስጥ ያሉት ትንቢታትም ከቤተ ክርስቲያን ጋር የሚገናኝ ትንቢት የለም፣ ምንም የለም። እና እነዚህን ነገሮች እንመለከታለን። አብዛኞቹ ትንቢቶች የሚገናኙት ከእስራኤል ጋር እንደዚሁም ደግሞ ከኢየሱስ ክርስቶስ መምጣትና መሞት ጋር የሚገናኙ ትንቢቶች ናቸው በብሉይ ኪዳን ያሉት። ከዛም በስተቀር የዳንኤልን ትንቢት በምንመለከትበት ጊዜ ሙሉ ዓለም ወይንም ደግሞ እነዚህ ከሰባው ሱባኤም ልንነሳ እንችላለን ወይም ደግሞ ዳንኤል ከነበረበት መንግስታት ከባቢሎን መንግስት አንስቶ እስከ 1000 ዓመት መንግስት ድረስ ያለውን ጊዜያቶችንና ሁነቶችን ዳንኤል በአጭሩ አስቀምጦልናል። ምን አይነት ሁኔቶች ከዚህ ቀጥሎ ይሄ ይሆናል፣ ከዚህ ቀጥሎ ይሄ ይሆናል እያለ ዳንኤል ያስቀመጠበት መንገድ አለ። ከዛ ውጪ ዳንኤልም ቢሆን ስለ ቤተ ክርስቲያን ዘመን ምንም የሚያውቀው ነገር የለም። ስለ ሰባው ሱባኤ ተናገረ እንጂ እዛ ሰባ ሱባኤ ውስጥ በ69ኛና በ70ኛው ሱባኤ መካከል የሚገባ ነገር አለ ብሎ ዳንኤልም የሚያውቀው ነገር የለም። እና ይህ ነገር ሁሉ ስውር እንደነበረ ሐዋርያው ጳውሎስም ይነግራል።
እና ይህ ሁሉ ስውር የነበረ ነገር ግን አሁን በክርስቶስ የተገለጠ ጉዳይ እንደሆነ በአዲስ ኪዳን ዘመን የታሰበ ጉዳይ እንደሆነ በመካከል የገባ ጉዳይ እንደሆነ ይህም ጉዳይ ደግሞ እንደምናውቀው 2000 ዓመታትን ቆይቷል። በመጽሐፍ ቅዱሳችንም ቢሆን በተለይ ደግሞ በወንጌላቱ ውስጥ ያሉት ትንቢቶች ኢየሱስ ክርስቶስም የሚናገራቸው በተለይ ስለ መምጣቱ የሚናገረው ትንቢትም ፈጽሞ ከቤተ ክርስቲያን ጋር የሚገናኝ አይደለም። አሁንም ኢየሱስ ክርስቶስ ከመምጣቱ ጋር አያይዞ በተለይ ማቴዎስ ወንጌል ላይ የሚናገራቸው እያንዳንዱ ነገሮች ስለ ቤተ ክርስቲያን ወይም ከቤተ ክርስቲያን ጋር የተያያዘ ጉዳይ ሳይሆን ከእስራኤል ጋርና ከሰባቱ የመከራ ዘመናት ጋር የተገናኘ ጉዳይ ነው። ያ ጉዳይ እንዴት እንደሚገናኝ ኢየሱስ ራሱ በደንብ አድርጎ ነው የሚናገረው። በተለይም የዳንኤልን መጽሐፍ እየጠቀሰ የሚናገረው ነገር ነው። የዳንኤል መጽሐፍ አይደለም ብሉይ ኪዳን ላይ በሙሉ በጠቅላላ የቤተ ክርስቲያን ዘመን የታሰበ አይደለም ተባብለናል አስቀድመን። ስለዚህ የዳንኤልን መጽሐፍ እየጠቀሰ ኢየሱስ ክርስቶስ እንዴት አድርጎ በዛ ዘመን ላይ በዛ አስከፊ የመከራ ዘመናት ላይ ስለ መምጣቱ የሚሆኑ ነገሮችን ይናገራል። ስለዚህ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24ም ሆነ 25 ላይ የሚናገራቸው ነገሮች ከእስራኤል ሕዝብና ከሰባቱ ዓመት ጋር የተገናኘ ጉዳይ ነው። ቤተ ክርስቲያን የሌለችበት ጉዳይ ነው። ስለ መምጣቱም ቢሆን እየተናገረ ያለው እኛ ከክርስቶስ ጋር በአየር ላይ ስለምንገናኝ ወይም ደግሞ ቤተ ክርስቲያን ተወስዳ ከክርስቶስ ጋር በአየር ላይ ስለምትሆንበት ጉዳይ ሳይሆን እየተናገረ ያለው በዛ ክፍል ላይ ኢየሱስ ክርስቶስ ዳግም ስለሚመጣበት ጉዳይ ነው። የክርስቶስ ዳግም ምጽአቱ መካከልና የቤተ ክርስቲያን መወሰድ መካከል 7 ዓመት ልዩነት አለ እና እነዚህ 7 ዓመታት መካከል ልዩነት ካለው የቤተ ክርስቲያን መነጠቅ መቼ ይሆናል የሚለውን ማወቅ በጣም አስቸጋሪ ጉዳይ ነው። በጣም አስቸጋሪ ማወቅም የማይቻልበት ጉዳይ ነው። ለማወቅ መሞከርም አንችልም። ቤተ ክርስቲያን በዚህ ጊዜ ትነጠቃለች ማለት አንችልም። ነገር ግን የመጨረሻው ዘመን ነው ወይም የቤተ ክርስቲያን መነጠቅ ኦሬዲ ቀርቧል ማለት እንችላለን። ቤተ ክርስቲያን ኦሬዲ አሁን የመጨረሻዋ ዘመን ላይ ናት፣ መነጠቂያዋ ላይ ናት። የሚሆኑ እያንዳንዱ ነገሮች ወደዛ የሚያጋድሉ ናቸው ብለን መናገር እንችላለን። ይሄ የመጨረሻው ዘመን ስለመሆኑ ቤተ ክርስቲያን የምትነጠቅበት ዘመን ስለመሆኑ ምንም የሚያጠራጥር ጉዳይ የለም ነው። ቤተ ክርስቲያን የምትነጠቅበት ዘመን ነው አሁን ያለው ዘመን፣ ወይም ደግሞ የመጨረሻዋ ቤተ ክርስቲያን ናት አሁን ላይ ኤግዚስት አድርጋ ያለችው። አሁን ላይ ያለችው በምድር ላይ ያለችው ቤተ ክርስቲያን የመጨረሻዋ ቤተ ክርስቲያን ናት። ስለዚህ በዚህ ዘመን ነው በመጨረሻዋ ቤተ ክርስቲያን ዘመን ነው ንጥቀት የሚሆነው። አዎ ልክ ነው። በቅርቡ ንጥቀት ይሆናል። ልክ ነው፣ በቅርብ ይሆናል። ነገር ግን መቼ ይሆናል አናውቀው። አይደለም ቀንና ሰዓት ልንጠቁም ይቅርና አመቱንም አናውቀው። 25 ነው አሉ። ለምን፣ እንዴት፣ በምን ሁኔታ፣ በምን ሂደት? ምንም አይነት ማብራሪያም ፍንጭም መጽሐፍ ቅዱሳዊ ማስረጃም የለም። መጽሐፍ ቅዱሳዊ ማስረጃ አለን ብለው ያወሩ ሰዎች አሉ። እነሱም በየዘመናቱ መጥተዋል። 25 ብቻ አይደለም 1981ም ይሆናል ተብሎ ነበር ንጥቀት እና ያም ሳይሆን ቀረ። ነገር ግን የሚያሳዝነው ነገር ቢኖር አሁን ላይም ሰዎች ማቹርድ ሆነዋል። 21ኛ ክፍለ ዘመን ላይ ደርሰናል። የተለያዩ ነገሮችን ማግኘት ቀላል ነው። መረጃዎችንም ይሁን የተለያዩ ማስረጃዎችን ማግኘት መጽሐፍ ቅዱሳዊም ይሁን የተለያዩ ነገሮችን በቀላሉ የሚገኝበት ዘመን ነው በሚባልበት ዘመን ላይ ሆነን እያለ ግን ይህ መሆኑ በጣም የሚገርምና አስደናቂ ነገር ነው ማለት ነው። እና የጆሹዋ ነገር በጠቅላላው አስቀድመንም እንደተመለከትነው የማይሰራ ነገር ነው። በጥቅምት ብሏል። አሁን እንግዲህ አራዝሟል። ጥቅምት 7 እና 8 ይሆናል ብሏል። ያም ቀን ሩቅ አይደለም። አሁን በግምቶች እየሄደ ቀኑን ሊያመጣው ነው። እንዴት ሊያደርገው ነው ምናውቀው ነገር የለም። አሁንም እግዚአብሔር ነግሮኛል ነው የሚለው። ግን እንደዚህ አይነት ነገር እግዚአብሔር አይነግርም።
እግዚአብሔር ሰዎችን እያወዘጋገበ አይደለም የሚናገረው። እግዚአብሔር ከተናገረ ተናገረ ነው። 23 እና 24 ይሆናል ካለ ይሆናል ነው። አይደለም በቃ በእንትን አቆጣጠር ነው። የኛ የግሪጎሪያን ነው፣ የነሱ የጁሊያን ነው። እንደዚህ እየተባለ አቆጣጠሮቹ ተወዛግበውብኝ ነው እየተባለ ሚዲያ ላይ መቅረብ ድጋሚ ይሄ የሚያሳፍር ነገር ነውና ክርስቲያኖች በደንብ መጽሐፍ ቅዱስን ልንጠነቀቅ እያንዳንዱ ስለሚያወሩት ነገር በጥንቃቄ ልንሰማ ይገባል። ሰው የተናገረው ሁሉ ነገር እውነት ነው ማለት አይደለም። አብዛኛው ሰው በግምት ስለሚያወራ፣ እኛ ክርስቲያኖች ደግሞ ስንሆን ያገኘነው አንድ ነገር አለ። ዝም ብለን እንድናምን አልተፈቀደልንም። ለክርስቲያን አንድ ነገር የማይፈቀድለት ነገር አለ። ክርስቲያን መመርመር አለበት። ለምን ሲባል መንፈስን ሁሉ አትመኑ ተብሎ ለክርስቲያን ነው የተነገረው። ስለዚህ ክርስቲያን አንድ ቅድመ ጥንቃቄ ያደርጋል። እሱ ምንድነው? አለማመን ነው። ሁሉንም ነገር አለማመን ነው ማለት እያንዳንዱን ነገሮች እንደ እግዚአብሔር ቃል መመርመር መቻል አለበት። እንዴት ነው ይሄ ሊሆን የሚችለው? በምን ሂደት ነው ይሄ ሊሆን የሚችለው እያለ ክርስቲያን ሁሉንም የመጣለትን ነገር መዋጥ ሳይሆን አላምጦ መዋጥ ነው ያለበት። ከተዋጠም አላምጦ ነው መሆን ያለበት እንጂ ዝም ብሎ መቀበል የለበትም። እና አሁንም ግን ጆሹዋ ይቅርታ አልጠይቅም ብሏል። በግልጽ አልጠይቅም፣ እኔ ይቅርታ አልጠይቅም፣ ምክንያቱም ተናጋሪው እኔ ሳልሆን እግዚአብሔር ነው ብሎ እንግዲህ እግዚአብሔር ነው የዋሸው ሊል ነው ማለት ነው። እና እግዚአብሔርን ዋሾ ሊያደርግ ነውና እኔ ለምን ይቅርታ ጠይቃለሁ? የመልእክቱ ባለቤት እግዚአብሔር ስለሆነ እኔን ይቅርታ እንድጠይቅ የሚያስገድደኝ የሚያደርገኝ ነገር የለም ብሎ ተናግሯል ጆሹዋ። እና የጆሹዋ ነገር በዚህ ቢበቃ ጥሩ ነው። ምንም ከዚህ በላይ የሆነ 7ም 8ም ይደርሳል፣ ግን ያን ያህል አስፈላጊ አይደለም። የጆሹዋን ነገር በዚህ እንተዋለን። ንጥቀትን በተመለከተ ግን ንጥቀት በጥንቃቄ የምናየው ለክርስቲያኖች ትልቅ የሆነ ተስፋ፣ ክርስቲያኖች እየተጠባበቅ ነው ያለነው ነገር፣ በጉጉት የምንጠብቀው ነገር፣ ከዚህች ዓለም የምንወሰድበት ነገር፣ ክርስቶስን የምናይበት ነገር፣ ናፍቀነው የቆየነውን ክርስቶስን የምንገናኝበት ነገር ነው። ለኛ ጉጉታችን ነው፣ ለኛ ናፍቆታችን ነው። ምንም የምንሸበርበት ንጥቀት በዚህ ይሆናል፣ በዛ ይሆናል፣ በዚህ ይገባል፣ በዛ ይገባል ቢባል የምንወዘጋገብበት ጉዳይ አይደለም። ከመጣም ክርስቶስን አሁንም በተስፋ እንጠባበቃለን ማለት ነው። እና ከዚህ ያለፈ ነገር የለንም እኛ ክርስቲያኖች። እና አይደለም ንጥቀት ጉዳይ ነገ ከነገ ይሆናል የሚለው የሚያሳስበን አይደለም። እንዴ መቼ እንደምንሞት እኮ እኛ እናውቅም። ክርስቲያን ሊኖር የተፈቀደለት ዛሬ ነው። ከዛሬ ውጪ ክርስቲያን ሁልጊዜም ለነገ እያለ አይኖርም። ለነገ አይልም ክርስቲያን። ያዕቆብም ኢየሱስ ክርስቶስም ሲናገሩ የተናገሩት ነገር ያዕቆብ እንግዲህ በዚህ ዓመት ይህን እናደርጋለን ያንንም እናደርጋለን እንዳትሉ፣ አንድ ነገር ቅድመ መግባት ያለበት ነገር አለ። ምክንያቱም ክርስቲያን ነገን እያሰበ ነገ እያለ በዚህ ምድር ላይ ስለሚቆይበት ነገር እያሰበ ሚኖር ስላልሆነ፣ ስለዚህ እግዚአብሔር ቢፈቅድና ብንኖር ነገ ይሄን እናደርጋለን ወይም ያንን እናደርጋለን ነው የሚለው። ስለዚህ ክርስትና ላይ እነዚህ ነገሮች ክርስቲያን ነገ ለኔድ ንጥቀት ባይኖር ነገ ሞት አለ። ንጥቀት ባይኖር ሞት እንዳለ ማወቅ አለብን። ባንነጠቅም እንሞታለን። እና እንዲህ አይነት ነገሮችን እያሰብን ንጥቀትን እየፈራን ሳይሆን ለክርስቶስ በሚገባ እየኖርን ንጥቀትን ፈርተን ክርስቶስን አናከብረው። የክርስቶስ ፍቅሩ ሲነካን ነው ክርስቶስን የምናከብረው፣ ለሱ የምንኖረው። እሱ የሰራልን ነገር ውለታው ፍቅሩ ሲገባን ነው። እና በክርስቶስ ፍቅር መወሰድ ግዴታ ነው።